ለምን ሚሊዮን ብር ታወጫለሽ? ለምን 300 ሺህ 400 ሺህ ብር ለምን ለኔ ትመኪኛለሽ? እኔ እንጃ። እኔ በጊፍተር ወይ ማውራት አልፈልግም። እኔ በጣም ተመሳሳይ ጾታ ሴቷ ለሴት ስትልክ ችግር የለውም። እኔ ችግር የለብኝም። ሴት ጊፍተር ለሴት ስትሰጥ ችግር የለብኝም። እኔ እያልኩሽ ያለሁት አሁን ለምሳሌ አንቺ ቆንጆ ሴት ነሽ፣ አዲስ አበባ የምትኖሪ ሴት ነሽ። ያ እኔ መጥቼ ሚሊዮን ገንዘብ በየሳምንቱ ማውጣብሽ ለምንድን ነው? ቅድም ምን ብለሻል? የእናቴ ልጅ ነው ወይ ባሌ የእናቴ ልጅ ነው ወይ? ምንም ሳናረግ የእናቱ ልጅ ናት ወይ? ገጠር እኮ ስንት እንትን የሚለው ሰው አለ እኮ። ይሄኔ እኮ ገጠር ቆርቆሮ የፈረሰበት ሰው አለ እኮ። አሁን ለምሳሌ ምን አይነት ሰው 90% ጌመር ስልሽ፣ አሁን ለምሳሌ ሀቢባ ጌመር ናት። ሀቢባውን ራሷን ታሳያለች ወይ ከወንድ ጋር እንደዛ ታደርጋለች አልልም። ኖ ሀቢባ ጨዋታ። አዎ የእሷ ኦዲየንሶች አረብ ሀገር ያሉ ሴቶች ናቸው። ገብቶሻል? እኔ እያልኩሽ ያለሁት 8 ሰው 4 ሰው እያያቸው የሆነ ሰው መጥቶ ሁሌ ምን እንደሚባል ታውቂያለሽ? ሴቶቹ ምን እንደሚሉ ታውቂያለሽ? ዛሬ እስቲ አብረረኝ ልብረር ይላሉ። መብረር ምንድን ነው ግን አብረረኝ የሚሉት? ሰምቻለሁ የሆነ ቦታ ጊፍት ጋላሪ ሙላ እላይ ያለውን ለሰው እንትን ለማድረግ ማለት ነው። ለሰው ምን ለማድረግ መሰለሽ? ለሰው እኔ ጌመር ነኝ ብሎ ለማሳየት። አሁን የኔን ጊፍት ጋላሪ ስነኪው 4 ነው ያለው ከ15 ሴቶቹ። አሁን ትንንሽ ጌመሮች ምን ይላሉ? አብረረኝ እስቲ። ከዛ እስከ አበረራትስ በኋላ ለማብረር አሁን ወደ እሱ ከኪሱ ወደ 100 ምናምን ሺህ ብር መውጣት አለበት በየሳምንቱ። እኔ መናገር አልፈልግም በእንደዚህ አይነት ነገር ሞይ ቢኮዝ አም ጌመር ቱ ብዙ ወንዶች ጊፍት ይሰጡኛል ታውቃለህ። ፍሬ ያንቺ አይነት አይደለም ያልኩት። አንቺ አሁን ለሰዎች ኢንተርቴይንመንት የሆንሽ ሰው ነሽ። የራስሽን ላይፍ ብታበላሹ ምን ያውን ኮምፕሊትሊ አንቺ ላይፍ ተበላሽቷል ብዬ ነው የማስበው። የኔ ላይፍ ምኑ ላይ ነው የተበላሸው? በኋላ መለስበታለሁ። ግን የምታወሪው ነገር የምትደንሽው ነገር ወይ ከሰዎች ጋር የምትፈጥሪው ጸብ ወይ በምናምን ከሆነ ለሰዎች ኢንተርቴይንመንት ነሽ። መጥቶ አንድ ሰው ስቆ ሊሰጥሽ ይችላል። እኔ እያልኩሽ ያለሁት ቁጭ ብላ ምንም ሳትናገር እንዲህ ብላ ጌም እየተጫወተች ከዛን ስልኳን ታነሳና ሌላኛ ስልኳን ቆይ ሼር ላርግ ለከሊ ብላ ሼር የምታረገው ከሳምንት ሳምንት እላይ ጊፍት ጋላሪያቸው 100 ሺህ 200 ሺህ የሚሞላላቸው ሴቶች የቪዲዮ ኮል ሰለባ ናቸው። ኦኬ ገብቶሻል? ምንም ሳያገኝ አሁን ለምሳሌ እኔ ጋር መጥቶ 900 ሰው አለ። አሁን 800 ሰው ካለ 800 ያየኛል ወይ ደግሞ ስሰጥ ያደንቀኛል ብራቮ እንዲባል ብሎ ሊሰጥ 1000 ሰው ታፕ አድርጉ እስኪ 10 ሺህ አስገቡኛ እንዴ አታፍጡብኝ። እና አብዛኛው ይሄ ለትናንሽ ለጥቃቅን አረ ተው እኛ እኮ ሌላ ሰው ሲያወራ ስለኛ ሀገር ሴቶች ሌላ ሰው ሲያወራ አንተም ስሙ። እግዚአብሔር በጣም ቆንጆ የሀገራችን ሴቶች በጣም ቆንጆ ናቸው። በጣም ያውቃሉ የሌላ ሀገር ሰዎች ራሱ። ትክክል ነው የምትይው አንቺም ሙሙሽን ትልካለሽ ጊፍት ሲሰጡሽ። ፍሬ አፍረን እኮ ነው እኛ የሴቶቹ ህይወት እንዳይበላሽ። እኔ አሁን በግሌ እዚህ ጋር ባወራ ጋይስ ታፕ አርጉ 100 ሺህ ያስገቡት ባወራ የአንድን ሰው ላይፍ አበላሻለሁ እንጂ ስም ሜንሽን እያደረግን መጥራት እንችላለን እኮ እንዴ። የሆነ ሰዓት ላይ ቴሌግራም ላይ ጉድዩ ተብሎ ቴሌግራም ሲገባ እኮ እንዳለ ማት እኮ እዚህ ቲክቶከር እኮ ነው። እግዚአብሔርን በል ዝም ብለን እኛ የከሌን ስም ከተጠራ ህይወቱ ነገ እንዳይበላሽ ነው እንጂ ሪል ላይ ያለ ሐቅማ አትካጂ። እኔ ሙሙላኪን ብሎ የሚያውቅ ጊፍተር የለም። አላውቅም እኔ እንደዚህ ይሰጡኛል። ራስሽ ጋር ተገናኙ። አንቺ ጀርመን ሀገር ነው የምትኖሪው። ላከልሽም አላከልሽም ወጥተሽ ሰርተሽ ማግኘት እንደምትችይ ያውቃል። አንቺ ላይ መጥቶ ሊተብት አይፈልግም። አብዛኛው ዲያስፖራ መጥቶ አንቺ መጥቶ ፍሬ ድንገት በውስጥ ደውሎ ጀርመን መጥቻለሁ እንዝናና ሊልሽ ይችላል እንጂ ፍሬ እንዲህ ምናምን ብሎ ረጅም ነገር አያስብም። ኢትዮጵያ ውስጥ ግን ከአንቺ በእድሜ ያነሱ ከአንቺ በላይ ቆንጆ የሆኑ በጣም ብዙ ቲክቶከሮች አሉ። በጣም ብዙ። አንዳንዴ ምን እላለሁ መሰለሽ፣ ውጭ ሀገር ያሉ ሴቶች ኢትዮጵያን አይወክሉም እላለሁ። መልካችሁ ውጭ ሀገር ያለ ኢትዮጵያ ውስጥ አዲስ አበባ መንገድ ላይ ብትሄጂ ታለቅሻለሽ። ቁንጅናቸው
ደግሞ ሁሉም ራሳቸውን መጠበቃቸው የሚገርመኝ ኢትዮጵያ ውስጥ ድሃዋም ሀብታሟም ሂማን ሄሯን ቀጥላ ሰበርሰካ እያለች ታክሲ እየተሻማች ራሷን ዝንጠሉ ልብሶቻቸው ከየት እንደሚመጣ ራሱን እንጃ። ግን ከተማ ውስጥ የሚያስለቅስ ቁንጅና ያላቸው አሉ። እኔ አንዳንዴ አሁን እነ ስፒድ እነ የውጪ እነ ዴይለን ምናምን ሲመጡ ቆንጆ የሚባሉትን አያሳዩም፣ እንዲሁም ታዋቂዎቹ ነው የሚያሳዩት እንጂ ስንት ያልተነገረላቸው ቆንጆች አሉ። በገንዘቡ እነሱን ማጥመድ የሚፈልግ ሰው ቀን ተሌት ይልካል ገንዘብ። ከዛስ በኋላ የአብዛኞቹ ፍቅረኞች እስቲ ጠይቋቸው፣ ቦይፍሬንዳቸው እዚህ አይኖርም፣ ውጪ ነው የሚኖረው። የአብዛኞቹ እኔ እኮ ባሌ ውጪ ነው። ባልሽ ውጪ ከሆነ ታዲያ አንቺ ክለብ ውስጥ ምን ትሰራለሽ? ተረዳሽኝ? አዎ ሞይ ተረድቻለሁ። ሲጀመር አንቺን ለእንደዚህ አይነት ነገር የሚጠይቅሽ ሰው ራሱ አይምሮ ጤነኝነቱ ያሳስበኛል። እንዴት? እኔ ፍሬ አንቺ ራቁትሽን ማየት አልፈልግም በምንም ተአምር ቢከፈልኝ። ምን ላይ ነው? 2 ልጅ ወልደሻል። የእናቴን ያየው ነው የሚመስለኝ። የምሬን ነው። ያየው ነው ይለኛል እንዴ? አንቺን እንዴት አንድ ሰው መጥቶ ራቁት ፎቶ ሊጠይቅሽ ይችላል? አይጠይቅሽም። ምን ላይ ነው ግን? ሌላ ኦሮማይ አንተስ ምን አለ የሚታይ? ምን ላይ ነው? ስለኔ ሞራሌ በሞራሌ ትመጣለህ እንዴ አንተ? ሞራልሽ ቆይቶ ነው እንደሚገባሽ። ስለ ሞራልሽን አይደለም። ምን ያንሰኛል? ምን ያንሰኛል? ጽድት ያለ ሰውነት ነው ያለኝ። እናት ነሽ። እናትነት ራሱ ክብር ነው። እናትነት ራሱ ክብር ነው። አዎ እናትነት ክብር ነው፣ ግን በመውለድ አይደለም። የወለዱትን እንድታሸማቀቅ አልፈቅድልም። ማርያምን መሸማቀቅ አይደለም፣ ከክፉ ነገር ይጠብቅሻል እያልኩ አይደለም። ከክፉ ነገር ይጠብቅሻል። ፍሬ በህይወት ዘመንሽ ራቁትሽን ላኪልኝ ብሎሽ የሚያክሰዋል? አሁን ቲክቶክ ከጀመርሽ እንዴት ነው ማይሉኝ? ሴት አይደለሁም እንዴ? ሴት ነሽ፣ ግን እናት ነሽ። የእናት ገላሽ እየሰደበሽ እኮ ነው። እናጠጣዋለሁ። እኔም ስድቡን ምን ሆናችሁ ነው? ተረጋጉ ኮሜንታተሮች፣ አታባብሱ። አሁን ሞ ስለማያገኘኝ ነው ራቆቴን እንደዛ ያለው፣ ስለማልክለት ነው። አልክልህም፣ ተስፋ እንቁረጥ። ይችን መስማት ፈልገ ነው የሄድክብኝ። ለእኔ አይደለም አሁን እየነገርኩሽ ያለሁት። አንቺ ማቹርድ ነሽ። አትሊስት አሁን አንድ ሰው ላክልኝ ቢልሽ እግር ብላ ነው የምትይው። ማቹርድ ያልሆኑ አንቺ አሁን ፍሬ በጣም እኮ ራስሽን ከሰው ጋር ለማፎካከር ትሞክሪያለሽ እንጂ ከማንም ጋር ራሴን አሁን ከማወራቸው ሴቶች ጋር እያፎካከርሽ ነው። ዝም ብለሽ ስሚ። አንቺ ለአብዛኛው ኢትዮጵያ ውስጥ ላሉ ሴቶች አንቺ ላይመስልሽ ይችላል እንጂ አንቺ የምትኖሪው እነሱ ሰክሰስፉል ሰውን እኖረዋለሁ የሚሉትን ላይፍ ነው። ጌታን ነው የምልሽ። የኢትዮጵያ ሴት የመጀመሪያ ዓላማዋ ከዚህ ሀገር መውጣት ነው የብዙዎቹ። ከዛን እንዳንቺ የሆነ ሰው በዚህ ግቢ በዚህ ውጪ ሳይላት የነፃነት ኑሮ መኖርም ነው የሚፈልጉት። አንቺ ላይ ታወቅሽ ይችላል እንጂ ለብዙ ሴቶች የነሱ የሚያስቡት ድሪም የሚያደርጉትን ላይፍ ነው የምትኖሪው። ስለዚህ አንቺ የሆነ ሰው መጥቶ ፎቶ ላኪልኝ ቢልሽ እግር ብላ ወደዛ ሄድ ነው የምትይው። ብዙ ሴቶች ግን አሁን ጀርመን ያለ ወንድ መጥቶ ቪዲዮሽን ላኪልኝ ሲላት የምታስበው ነገ እንዳንቺ መሆን ነው፣ ነገ ጀርመን መሄድ ነው፣ ነገ በነፃነት መኖር ነው። ስለዚህ የነገ ድሪሟን ታየውና ምን ችግር አለው ደግሞ ሰው አያይኝ እከሌ እኮ አያውቅም እሱ ማን እንደሆነ አይታወቅ ለሰው ያሳይብኝ ይሉና ይልካሉ፣ ይደውላሉ። እኔ ዛሬ ለሰዎች ተናግሬ ማላቀው ነገር ግን መነገር ያለበት አንድ መነግራችሁ ነገር፣ እኔ ቤት የሆነ ጊዜ የተፈጠረ ድራማ ነበረ። ለአንዲት ሴት 800,000 ብር ምናምን የላከ ወንድ። እሱ ሰውዬ ከዛች ሴት ጋር ሲጣላ እኔ ራሱ እዚህ መጥቼ ገንዘቡን ልኮ ሊያገባት ምናምን ብዬ ነበር። ከዛ የሚሰራውን ስራ ስሰማ አፈርኩኝ። እዛው የኔ ላይቭ ላይ አይታችሁ ከሆነ ልጅቷ ትንቀው ነበር። አንተ ግር የሌለ ሽባ ሆነ 1000 ምናምን ሰው ባለበት 1000 2000 ሰው ሽባ በሆነ ጉማሬ ነው የምትመስለው ሳይ እኮ አስታውካለሁ ምናምን እያለችው ያንን ብዙ ሴቶች ሰምተዋል እኮ። ግን እንደዛ ሰምተው ራሱ እሱ ራሱ ሰውዬ የማአት ሴት ነው ያታለለው። አስቢው፣ ሽባ የተባለው ጉማሬ የተባለው እንደዛ በህዝብ መሃል ተሰድቦ ራሱ ዴማቸው ላይ ግን ሲሄድ ሴቶቹ የሚያዩት ምንድነው? ብሩን ነው። ነገ እኔም እንደዚህ ያደርጋለሁ ብለውና ዛሬ ክብራቸው መጣላቸው
ለሱ ራቁታቸው መላካቸው ምንም አይሰማቸውም። የብዙ ሴቶች ይዟል እሱ ራሱ። አንድ ጊፍተር አለ ጉቺ የሚሉት ስሙን ነው የምጠራው። ሴት አይደለች እንዴ? እሱ ወንድ አለ ኧረ ጉቺ የሚሉት ጊፍተር። ከዛ አንድ ቀን ምን አለኝ ካናይ ቢዮር ጊፍተር አለኝና ላሽ አልኩት። ከዛ ቆይና ስልክሽን ላኪልኝና ዛሬ አምሮኛል እንጆይ እናርጋል አለኝም። ሞይ ምን አልሽው? ከዛስ ብሎኩና ያጠጣሁት እኔ እንደዚህ ሰፋጥ አላውቅም እኮ እንደዚህ በስልክ ምናምን ሰፋጥ አላውቅም እኮ። እውነቴን እኮ ነው። እሺ እኔ ደግሞ አንድ ማውቀውን ነገር ልንገርሽ። አንድ ጊፍተር ነበረ። በጣም አወዛጋቢ ነገር ነው ያለው። በጣም ብዙ ጊፍት ነው የሰጠው። የምሬን ነው፣ ከሰማሁት ነው። ኢትዮጵያ መጣ። ዛሬ ከአንዷ ጋር እንደተኛ እያወቀ ነገ ሌላኛዋ ትሄዳለች። ጓደኛሞች። እሺ ዝምታ ያው ከዛን እዚህ ላይ እኔ አንዳንዴ ይስቃሉ። ምን እንደሚያስቀኝ ታውቃላችሁ? ሴቶች ያረጋችሁትን ነገር ስለማቅ ልክ ቪዲዮአችሁ ስመጣ እንዲህ ሳረግ ስታንዳርዳችሁን ከፍ ለማድረግ ስትጨረጨሩ ምናምን አይና ስቄ እንደዚህ ወደ ላይ ነው ማሳልፈው። ማንም አጠገባችሁ ሳይኖር ስታንዳርዳችሁን ታውቃላችሁ እንዴት እንደምታወርዱት። የ40 ሺህ ብር ምናምን ፓኬጅ ተዘጋጅቶ እንደ ጊፍት ፓኬጅ አንዴ ባህር ዳር አንዴ አርባ ምንጭ ማታውቂውን ሰው ለማግኘት ስትሄጂ በጣም እንደሚገርምሽ ለደላላ ራሱ የገቢ ምንጭ ሆኗል። እዛ ያለው እንትን አያውቀውም ሀብታሙ ከማጋ እንደሚተኛ። እሱም ያውቀው ባህር ዳር ሄዶ መዝናናቱን ብቻ ነው። ልክ ሲደርስ ግን የሆቴልሽ ፓኬጅ ተጅሎ አካውንትሽ ላይ ብር ገብቶ ከዛም በኋላ ቫኬሽን ታይም ብለሽ ትሄጃለሽ። ለምን እንደምትሄጂ ታያለሽ። አንቺ እዚህ ቲክቶክ ላይ አደባብሰሽ ጌት ሬዲ ዊዝ ሚ ምናምን ብለሽ ባህር ዳር ልንሄድ ነው ጌት ሬዲ ዊዝ ሚ ኖ፣ የምትሄጂው ባህር ዳር ለመከካት ነው። መከካት ብቻ ሳይሆን መብትሽ ነው እኮ ገንዘብ ለማግኘት ነው። ከዛስ በኋላ እዚህ መታችሁ ስታንዳርዳችሁ ከፍ እንዳለ ነገር እኔ ሴቶች ጠበቃ ነው የእህቶቼ። ከዛን አንዷ ሴት ተነካሽ ብለሽ እያለቀሽ ተመጫለሽ። እንዴት ከቤተ ክርስቲያን ጋር ዝሙትን እንዴት አገናኘው? ዝሙተኛ ስለሆንሽ ነው። ስለ ዝሙት ጥሩነት የምትከራከር ሴት ካገኛችሁ እሷ ዝሙተኛ ስለሆንሽ ነው። እኔም ዝሙተኛ ነኝ፣ ዝሙት አደርጋለሁ። ግን ኖባዲ ኢዝ ፐርፌክት እኮ ዝሙት ልክ ነው ብዬ ግን ስከራከር አትሰሙኝም። ለምን? የገቢ ምንጭ ስላልሆነ። ለምን? ነገ ላላረገው እችላለሁ፣ ኖራለሁ፣ በራሴ ሰርቼ እኖራለሁ። በጣም ያሳዝነኝ ያርጉ ሴቶቹ። ወንዱ ለእንደዚህ አይነት ሴት ያለው አመለካከት ባክግራውንዳቸውን ስለማታውቁ ሆይ ብላችሁ እንደ ቦይ ትደግፋላችሁ። ካንተ ጋር ትተኛ። አንዱ ምን አለ፣ ለምንድን ነው ሴቶች ከሹገር ማሚ ጋር ከሹገር ዳዲ ጋር ተኙ? ምን አናደደ? ምን አቃጠለ ተባለ። የተኙ መብታቸው ነው ሲባል አባቴ እንደሃ ያረጉት እንዴት አልቃጠላለ? ለካ እሱማ የሀብታም ልጅ ነው እና አባትየው ለቤተሰብ ከሚያወጣው ይልቅ ለነሱ እያወጣ እንዴ። እኩያዬ ሆነሽ የእንጀራ እናቴ ስትሆኚ እንዴት አልቃጠል? ቆንጅዬ እናት ኖራኝ እኔም መወዳት ማከብራት እናት ኖራኝ እየተንከባከበች ለኔ አፎርድ ለማድረግ ስትራግል እያደረገች አንቺ የእንጀራ እናቴ ሆነሽ ለመምጣት ስትሞክሪ እንዴት አይከንከነኝ እያልኩ ያለሁት ገብቶሻል ፍሬ? አሁን ብዙ የሀብታም ትምህርት ቤት የሚማሩ ምናምን ልጆች የእንጀራ እናቶቻቸው ቲክቶከሮች ናቸው። እዚህ ምናቃቸው ቲክቶከሮች ናቸው። ልጅ ነኝ አሁን 21 ዓመቴ ነው 22 ዓመቴ ነው 23 ዓመቴ ነው ምናምን የሚሉት እዚህ መተው እድሜያቸውን ኬክ ሲቆርሱ 22 ዓመቴ ነው 23 ዓመቴ ነው የሚሉት። ለሌላ ሰው ግን የእንጀራ እናት ናቸው። እንዴት አይከነክነው ልጁ?
እና ሴቱ ነፃነት አግኝቷል። እኔ ምን እንደምል በርቱ ነው የምለው። ሴቱ ልትኖር ሴቶች በርቱ፣ ተበራቱ፣ ዘሙቱ፣ ተዛመቱ። እንደዚህ አትበይ፣ እንደዚህ አትበይ፣ ተዛመቱ፣ ዝሙትን አትደግፊ እያለሁ። እሺ አንተ ምን ማለት ነው ዘሙቱ? ወንድ አስመሳይ ነው ይላሉ። አይምሮሽ ጤነኛ ነው? የኔ በጣም ጤነኛ ነኝ። ከጤነኛ በላይ ጤነኛ ዶክተር ፈርሞ ነው ያስወጣኝ። ስወጣ ፍሬ ጤነኛ ናት ብሎ ነው ከሆስፒታል ያስወጣኝ። ልንገር በጣም ጤነኛ ነኝ። የኢትዮጵያን ሕዝብ የምትበጠብጡት እንዲሁም ፍሬ እንዳንቺ አይነት ሰዎች ናቸው። እናንተ አይነት ቆይ ዝም በይ። አረብ ሀገር የምትኖሩ ማዳም ቤት የሚሰሩትን አይደለም ያልኩሽ። ጌመሮች በተለይ እንዲህ ላይቭ ላይ ያላችሁ አሜሪካ የምትኖሩ፣ ጀርመን የምትኖሩ፣ እንግሊዝ የምትኖሩ በፖለቲካ ወይ በምን ምንም ነገር አይደርስባችሁም። እናንተ የተስተካከለ ሀገር ነው የምትኖሩት። ምንም በማድረግ አንቺ ራቁትሽን ብትወጪ ውጪ ከቤትሽ ውጪ ማንም ምንም ማያረግሽ ሀገር ላይ ነው የምትኖሩ። እዚህ መተሽ ግን አሁን ዘሙቱ እንዲያርጉ ስትይ እዚህ ያለችዋን ሴት አይምሯን ቶርች ያረግሽው ነው ፍሬ ያረገችው ብላ ነገ የምትወጣ ሰው አለች። እኔ ስዘሙት አይተውኛል እንዴ? አሳይቻቸዋለሁ እንዴ? እንዴት ነው እኔን የሚከተሉት? ፍሬ አንቺ ፍቅረኛ ይዘሽ ሀገርሽ ላይ ቺት ብታረጊበት፣ ባልሽ አሁን ቺት ስታረጊበት በገዛ ቤቱ ነው ቺት ያረግሽበት። ምን አረገሽ? ምንድን ያረገው? ምንም አላረገም። እቃውን ይዞ ወጣ። የሰለጠነ ሀገር ላይ ስለሚኖር አንቺ የምታስተላልፊው መልእክት ግን እያየች ማለት ነው እዚህ ባሏ ላይ ቺት አረጋለሁ ብትል ከፎቅ ላይ ነው የሚወረውራት። እስቲ እግዚአብሔርም በል ህግ የለም። እኔ የተማርኩት ራሱ ገላጋይ ሰው ካልያዘኝ ቺት እንደተደረገ እኔ ሚስቴን ካገኘው ሁለቱንም ረሽን ነው የሚመስለኝ። ስሜቴን እስከቆጣጠር ሰው ከያዘኝ ሜቢ 1 ወር 2 ወር ካለፈ ድርጊቱ ካለፈ በኋላ ልረጋጋ እችላለሁ። እጅ ከፍንጅ ግን ከያዝኩኝ ተኩሼ የምገል ነው ይመስለኝ። የፈለገ ህይወት ይፈላሽ፣ የፈለገ የገዛ ሚስቴ ከሌላ ሰው አልጋ ላይ ባገኛት ሁለቱንም እዛው ምገል ነው ይመስለኝ። አንቺ የሰለጠነ ሀገር ላይ እየኖርሽ እንደዚህ አይነት መጥፎ መልእክት አታስተላልፊ። ዘሙቱ እንዲያርጉ ነገ ሴቷ ስትሞት፣ ነገ ሴቷ ስትመታ፣ ነገ ሴቷ አንጀቷ ሲቀደድ ሴት ናት እህትህ ሴት ናት እያሉ መውጣት። እናቴ ሴት ናት ግን እናቴ ሌላ ሰው አልጋ ላይ ስትወጣ አባቴ ቢያገኛ ቢደፋት ምንም አይመስለኝም። ሴትነት የለም እዛ ጋር። አሁን ያስቸገረው እንደዚህ አይነት መልእክት እያስተላለፋችሁ ነው። ነገ እህትህ ሴት ናት እያሉ እየተለቀሰ ለመምጣት ነው። ይሄም ልጅ እናቴ ራሱ አባቴን ሲዘሙት ካገኘችው ብትቆርጠለት ምንም አይመስለኝም፣ ብትገለው። የኛ ሶሳይቲ ይሄን የሚቀበል ሶሳይቲ ውስጥ አላደግንም። እዛ እናንተ ሀገር አሜሪካ፣ ጀርመን አሁን ተቻችላችሁ በቃ ችግር የለም ብሎ ይታለፋል። እዚህ ግን ቫዮለንስ እንደ ኩራት የሚቆጠርበት ሀገር ነው። የአባትሽን ገዳይ ብትገይ ማንም ሰው ባለጌ አይልሽም። እኛ ሀገር ውጪ ልትታሰሪ ትችያለሽ። እኛ ሀገርን ብትታሰሪ የአባትሽን ገዳይ ብትገይ ብዙ ሰው ጀግና ነው የሚልሽ፣ ደመላሽ ነው የሚልሽ። እውነት ነው። ማን ተመቶ ማን ይቀራል? እዚህም ሚስቱ ስትማግጥበት ያገኘ ሰው ከስንት አንድ ሰው ነው የሚያልፈው እንጂ የሚገደልበት፣ የሚረሸንበት፣ በጥይት የሚበሳሳበት በየፖድካስቱ እያያችሁ ነው። እንዲህ ተቀዳ የምትመጣበት፣ ተጫጭራ የምትመጣበት ሀገር ነው። ከዛ በኋላ እህት ሴት ናት ብትዩ ያ ሰውዬ ምን ይመለከተዋል? አይመጣለትም እኮ እናቱ ሴት መሆኗን አይመጣላትም። ስለዚህ የተመቻቸ ሀገር ላይ ቁጭ ብላችሁ ዘሙቱ ምናምን የሚል መልእክት እንዳታስተላልፊ። መብቴ ነው መብት። እንደ አንድ ኢትዮጵያዊ እስከ ሰሙኝ ድረስ ቋንቋዬን እነግራችኋለሁ። አዎ ማን ምን ያመጣል? እኔ እኮ ነገ ጠዋት ሀገሬ ምገባ ነኝ። በስደት እኮ አልቀርም እኮ ሀገሬ እገባለሁ። ታውቃለህ ይሄንን? ምን ማለት ነው? ከመዘሙት ምን ጥቅም ይገኛል? ዘሙቱ ማለት ዘሙቱ አልኩኝ እንዴ? እኔ ዝሙት አድርጉ አልኳቸው እንዴ? እንጆይ አድርጉ ነው ያልኩኝ። እድም ዘሙቱ እያልሽ ነበር። እንጆይ አድርጉ ማለት ምን? እንጆይ አድርጉት ነው ያልኩኝ። ሴክስ እንጆይ አድርጉ